አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ቤተሰቦች እንደምናችሁ፣ ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም፣ እንዲሁም ክርስቲያን ወገኖች ሰላም ብያለሁ። በተከታታይ ክፍል 4 የሰሃቦች ታሪክ አቅርቤያለሁ። አሁን ዛሬ ክፍል 5 አቀርባለሁ። ባለፈ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሄዶ አማር እየነገራቸው እያለ ነበረ ረሱል ሰለላሁ ዐለይሂ ወሰለም ልብህን እንዴት ታገኘዋለህ አሉት። ያኔ እነዛ እንትን ቢሉት የነበሩት የሚደበድቡት እናቱን አባቱን የገደሉበት ሰዎች ያኔ አስገድለውት ነበር። ያን ቃል እየተናገረ ነበር እና ልብህን እንዴት ታገኘዋለህ ብለው ጠየቁት ማለት ነው። እሱም በኢማን የተሞላና የተረጋጋ ነው አለ። ከዛም ረሱል ሰለላሁ ዐለይሂ ወሰለም ወደ ፈለጉበት ከመለሱ ወደ ነበርክበት ተመለስ አሉት። አላህም ሱብሓነሁ ወተዓላ እንዲህ የሚል አንቀጽ ሳይፈልግ በግድ የክህደት ቃል በተናገሩ ተወረደ። ካመኑ በኋላ የካዱ ሰዎች ብርቱ ቅጣት አላቸው አለ። ልቡ በኢማን የረጋ ሆኖ ወይም ደግሞ በክህደት ቃል በመናገር የተገደደ ሰው ብቻ ሲቀር ያኔ የተገደደ ሰው ሲቀር እንጂ ያኔ ተገድዶ ችግር የለውም ያው ወንጀል አይጻፍበትም ነው ብሎ አላህ ሱብሓነሁ ወተዓላ ይሄን ቃል የቁርአን አንቀጽ ያወረደው ማለት ነው። ግን ልባቸውን በካዱ በክህደት የከፈቱ ሰዎች በእነሱ ላይ የአላህ ቁጣ አለባቸው፣ ለእነሱም ታላቅ ቅጣት አለላቸው። ሱረቱ ነህል 106 ማለት ነው። እና ቤተሰቦቹ በጀነት ከተበሰሩ ሰሃቦች ውስጥ ናቸው። ውዝግብ ቢኖርበትም ወደ ሀበሻ ከተሰደዱትም ተብሏል። ወደ መዲና ከተሰደዱበት ነበረና ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ከመምጣታቸው በፊት ሲመጡ ይጠልቡትና ከደከሙበት ያርፉበት ይስገዱበት ብለው ድንጋይ ሰብስበው ቁባ መስጂድን ገነቡ። በመጀመሪያም መስጂድ ሆነ። ሶስተኛው ኸሊፋ ዑስማን ረዲየላሁ ዐንሁ ከተገደለ በኋላ በአሊና በሙዓዊያ መካከል የተፈጠረው ግጭት በጦርነቱ ላይ በጣም አርጅቶ በአሊ በኩል ተገኝቶ ነበረ የተገደለው። እድሜው 93 ወይም 94 ነበረ። ትክክለኛ ስሙ አማር ኢብኑ ያሲር ኢብኑ አሚር ይባላል። ሌላ የተለየ ስም አልነበረውም። የእናቱ ስም ከላይ የተጠቀሰ ነው። ሱመያ ነች ማለት ነው የአማር እናት እና ዛሬ ሌላ ሱወይብ አርሩሚ 13ኛው ሰሃባ ሱወይብ አርሩሚ የመጀመሪያ ከሰለሙት ውስጥ ነው እና ባለፈ እስልምና መጀመሪያ አልነበረም እንዴ ምናምን የሚል እንትን አለና እስልምና አላህ ሱብሓነሁ ወተዓላ እኮ ብዙ ነቢያት እንዲባል ግን በተውሂድ አይሉም ነበር። አላህን ብቸኛ አድርገው አያመልኩትም ነበር። ጣዖት ነበር የሚያመልኩት። አላህም አለ ጣዖትን ያመልኩ ነበር እና እስልምና ከመጀመሪያ ከአባታችን አደም አንስቶ እስልምና የነበረ ነው። ውዝግብ እንዳይኖባቸው ማለት ነው። የረሱል ሰለላሁ ዐለይሂ ወሰለም እናት አባት ሙሽሪክ ሆኖ ነበር። ጣዖት እያመለኩ ከሌ ድረስልኝ አሁን የሚደረገው ማለት ነው መሰለኝ ሀገር በቃ ቀብር ሄዶ የሞት ሰው መለመን እንደዛ እያደረጉ ነው የሞቱት። ያው ሙሽሪክ ናቸው ማለት ነው። አላህን በብቸኝነት ያመነ ብቻ ነው ሙስሊም ማለት እጅግ ለአላህ የሰጠ ማለት ነው። ስለዚህ በሽርክ ላይ የሞተ ሰው ያው ሽርክ ነው፣ አላህ ይቅር በለንና ማለት ነው እንጂ እኮ እስልምና አለ። ግን ረሱል ሰለላሁ ዐለይሂ ወሰለም የታገሉለት ያ ሁሉ የሆኑለት ለዲን አላህን አንድ አድርጋችሁ ብቻ ነጥላችሁ ብቻ አምልኩት፣ ለሱ ተገዙ። አላህ ሰጪ ነው፣ አላህ ገዳይ ነው፣ አላህ ረዛቂ ነው። በቃ እንደዚህ አይነት ነገር በሉና በተውሂድ ቀጥ በሉ ብለው ይሄን ትግል የነበረውና አልሐምዱሊላህ ተሳክቷል። አሁን እንደምታዩት ነው አንዳዩንም ማለት ነው። እና ሌላ ቦታ እንዳልገባ የኔ ቦታ ስላሉ ማለት ይህን የሚያስተምሩ በጣም ኡስታዞች አሉ። የኔ ቦታ አይደለም፣ ግራ እንዳይገባቸው እና አሁን የሱወይባ ማለት ነው ለመጀመሪያ ጊዜ እስልምናውን ግልጽ ካወጡትም ከአሊ ኢብኑ አቡ ጣሊብ ረዲየላሁ ዐንሁ አብረው ሆነው ስደትን ጀመሩ። ወደ መሀል አካባቢ ሲደርሱ ቁረይሾቹ አውቀው ነበርና ደረሱባቸው። ሱወይብ በቀስት ውርወራ በጣም ጎበዝ ነበርና ወደ አንድ ተራራ ወጣና
እንዳትቀርቡ እነኚህ ቀስቶች እየወረወርኩ በእያንዳንዳቸው ከእናንተ እገድላለሁ። ሲያልቅብኝም እጄ ላይ ባለው በሚገኘው ሰይፍ እፋለማቸዋለሁ። ወይም ደግሞ ንብረቴን ሁሉ ለመልእክተኛውና ለአመላክታችሁና ውሰዱ፣ መንገዴንም ልቀቁልኝ አላቸው። ንብረቱን መረጡ። ሱብሃንአላህ። መንገዱንም ለቀቁለት። ወደ መዲና ከተሰደዱት የመጨረሻዎቹ ሆኖ ገቡ። ረሱልም ሰለላሁ ዐለይሂ ወሰለም ቁባ ሆነው መስጂድ ውስጥ በመስጂድ ሆኖ አገኛቸውና የተከሰተውንም ነገራቸው። አቡ ያህያ ሆይ ሻጩ ትርፋማ ሆነ፣ ሻጩ ትርፋማ ሆነ፣ ሻጩ ትርፋማ ሆነ አሉ። 3 ጊዜ ረሱል ሰለላሁ ዐለይሂ ወሰለም ለሶይባ ማለት ነው አሉት የአላህ መልእክተኛ። ከዛም አላህ ሱብሓነሁ ወተዓላ እንዲህም አንዲትን አንቀጽ አወረደ። ከሰዎች ውስጥ በአላህና በአላህ ጌታ ለመፋለም ነፍሱን የሚሸጥ ሰው ይላል። አላህም ለባሪያዎቹ በጣም ሩህሩህና አዛኝ ነው። በሱረቱ በቀራ 207 ዑመር ከተገደለ በኋላ ሶስተኛው ኸሊፋ እስኪመረጥ ድረስ በዑመር ውክልና ኢማም ሆኖ ሙስሊሞችን ሲያሰግድ ነበር። እድሜው ወደ